ስሜ ቤዛ ያሬድ ይባላል። የአይቲ ባለሙያ ነኝ። የህይወቴን ታሪክ በአጭሩ ለመናገር ነው ያለሁት። ዋጋ ያስከፈለኝ ብዬ የማስበው ህይወቴ ላይ ያው ጌታን አለማወቅ ሁሉም ሰው ዋጋ ያስከፍላል። ከፋሚሊ ነው የሚጀምረው። ቤተሰብ ላይ አንዳንድ የምጠብቃቸው ነገሮች ነበሩ። ያው ሎንግ ስቶሪ ነው፣ ግን አንዳንዴ በምን ብዬ በአጭሩ ስናገር ኤክስፔክቴሽን ነበረኝና ህይወት ላይ ሀፕን ያደርጋል ብዬ ያሰብኩት ነገሮች ግን በአንዳንድ ነገሮች ሀፕን አላደረጉም። በዛ ፓዝ ውስጥ ብዙ ዋጋ ከፈልኩ ማለት ይቻላል። ያው ሁሉም ሰው ልባቸው ለተሰበረ እግዚአብሔር ቅርብ ነው ይላል መጽሐፍ ቅዱስ ሲናገር። ለእኔ ጌታን ለማግኘት መልካም መንገድ ሆኖልኛል፣ ግን እንደ ምድር ግን ብዙ ዋጋ ከፍያለሁ። ከቤተሰቦቼ ጋር ያለኝ ኮኔክሽን ጠፍቷል። ሱስ ውስጥ ብዙ ገብቻለሁ። ኦልሞስት ለ11 ዓመት እንደዚያ ያህል በጣም ያው ዲፕ የሆነ ሱስ፣ ሀሳብን ለመርሳት ነገሩ ከሪያሊቲ ለመራቅ ነው ሜይንሊ። ቢኮዝ ሱስ ላይ ብዙ ጊዜ የመጀመሪያዎቹ ጊዜያቶች 1 ዓመት 2 ዓመት እነሱ ናቸው አሪፍ ታይም ሳይሆን ጀስት ኢንጆይ ለማድረግ። ከዛ በኋላ ግን ያለው አብዛኛው ነገር ለመራቅ ነው። ቢኮዝ የነፍስ ጥያቄ አለ፣ ፍላጎት አለ፣ ብዙ ነገርና ከዛ በተጨማሪ ስለ ምድራዊ ለምሳሌ ሞዴል የምንላቸው ምድር ላይ ያሉት እንደ ዓለማዊ ሰው ጌታ እንደማያውቅ ሰው ብዙ ሰዎች እንደ ሮል ሞዴል ውስጥ ነበር። ዘፋኞችን ይሆናሉ፣ ብዙ አይነት ሰዎች ግን ሶርሳቸውን ስለ ጥልቁ ማህበር፣ ስለ ኢሉሚናቲ ያው ስም ተሰጠው እንጂ ስለነሱ ላይ በጣም ብዙ ዓመት ቢያንስ 2 ዓመት 3 ዓመት ሪሰርች ሰራው። እንደ ቀልድ ካምፓስ ላይ የነበረ ጥያቄ ነው። ቤዛ ምንድን ነው የምታምነው? ያው ካምፓስ ላይ እንደ ቀልድ አንድ ነገር ብሎ ተጀመረ። ቤዛ ኢሉሚናቲ ነው ተብሎ ስለዚህ እሷን ነገር ሪሰርች ማድረግ ጀመርኩ። የሚገርመው ነገር በሱ ጌታ ብዙ ነገር አሳውቆኛል። ዓለም እንዴት እንደሚሰራ ሮል ሞዴል የምንላቸው የምንመካባቸው ሰዎች ወይም ይሄ ሰው የምትለው ሁሉም ሰው አይደል ወይ ሰው ከብርሃን ነው ወይ ከጨለማ ነው፣ ከሁለቱ ስለማያልፍ ማለት ነው። ስለዚህ ያንን በማቅ ጊዜ የባሰ ተስፋ መቁረጥ ውስጥ ገባው። ዓለም ላይ መኖሩ ምን ያስፈልጋል? ቢካዝ ጌታን ስለማላቅ እግዚአብሔርን ነገር ስለማላቅ እንዴት ባትል ማድረግ ይቻላል? ወይም ይህንን ጠላት ወይም ዓለም ላይ ያለው በምን ማሸነፍ ስለማይቻል በቃ ወይ አብሮ መቀጠል ወይ ደግሞ ራስን ከዚህ ዓለም ላይ ማጥፋት። ወደሆነ ታይም ላይ ያው በተስፋ መቁረጥ ውስጥ ነበርኩ በብዙ ቢኮዝ ብርም ባገኝ ምንም ብል ግን ውስጤ ግን ደስ ማይለኝ ነገር ወይም የነፍሴ ጥያቄ ብዙ ስለነበር ማለት ነው። በዛ ውስጥ ስለ ሙዚቃ ብዙ አወቅኩ። ሙዚቃ ውስጥ ያለው የዲያብሎስ አጀንዳ አሁን ወደ ጌታ ስመጣ ነው ብዙ ነገሮች የበሩልኝ። ቢካዝ በዓለም ሆኜ ኢንጆይ ማድረጋችሁ መጥፎ እንደሆነ እያወቅ ኢንጆይ ያደርጋለሁ እና መልእክቶች ብዙ ይተላለፋሉ። ለዛን ጌታ ኢየሱስ ክርስቶስ በጣም አሁንም ለብዙ ሰዎች እንደ ትምህርት ወይም እንደ ኢምፖርታንት እንደ መልእክት በተለይ ለወጣቶች ብዬ ማስበው ከምሰሙትና ከምታዩት ተጠበቁ በጣም ቢኮዝ ወደ ነፍሳችን ኢንፎርሜሽን የሚገባው በሱ ስለሆነ ማለት ነው። ስለዚህ ከምናየው ከፊልም ጀምሮ ከምንሰማቸው ሙዚቃዎች ጀምሮ እና አጀንዳ ሁሉ የዓለም ነው። ሀሳባችን ውስጣችን የሚዘራው ነገር ራሱ አመፀኞች እንድንሆን፣ በተስፋ መቁረጡ፣ ስለ ሀብት ያለን አመለካከት ኖርማሊ ከእግዚአብሔር ቃል ውጭ የሆኑ ነገሮች ሁሉ በዛ ውስጥ ያልፋሉ እና እሱን ጌታ ረድቶኝ ወደ ጌታ በመጣው ጊዜ እሱ ራሱ የሚገርም ነው እና ጫት ልገዛ እሑድ መቃም በጣም ነው የምወደውና አንድ ጓደኛዬ ነበርና እሱ ቸርች እንሄድ ብሎኝ ከዛ ጫቱን ገዝተህ ትመለሳለህ ብሎኝ በዛ ወደ ጌታ መጣው። ለነፍሴ ረፍት አገኘው። ከዛ በፊት ብዙ ቦታ የሞከርኩት ነበርና ሁሉም ረፍት ሊሰጡኝ አልቻሉም። ሄድኩ፣ ጌታን አገኘው፣ በቃ ለነፍሴ ረፍት ሆነ። ከዛ በኋላ እንግዲህ በእግዚአብሔር ነገር እየበረታው በእግዚአብሔር ነገር እያደግኩ ዋጋ ካስከፈሉት ነገሮች ወሳኞቹ ለምሳሌ ከፋሚሊ ጋር ያለኝ ነገር ኮምፕሊትሊ ተቆራርጧል። ቢካዝ ሰው ወደ ሱስ ሲገባ ብዙ ጊዜ ይርቃል፣ ወደ ጥግ ነው የሚሆነውና እሱ አለ። ሁለተኛ
ይሄ የውስጥ ማንነት ለውጥ አለ አይደል? ለምሳሌ ይሄ እንዴት ነው ነገሮችን በራሴ መንገድ መተርጎም ወይም ኮምፕሌክስ ነው የሚባለው ኮምፕሌክሳም ሰው ነው የሚባለው እንደሱ በስራ ላይ ስራ ካለ ጫት መስራት አልችልም ወይ ካልቃምን ወይ ምን ካላለ ስራ መስራት በጣም ኢምፓክት አለውና ካለሱ ምንም ፍሪዝ ነው ማድረገው ምንም ነገር መስራት አልችልም። ከጓደኞች ጋር ባለው ህብረት ከጥቂት ጓደኞች በስተቀር ብዙ ጊዜ ያው ብቸኝነትን መራቅን ከሰዎችን ብቸኛ ነው የሚያደርገው ማለት ነውና ከዛ ከልብ ላይ ካለው ከጥያቄ ጋር ከነሱ ጋር ብዙ ጊዜ ሴጣን ያው ብዙ የሚልህ ነገር አለና በዛ ውስጥ ተስፋ መቁረጦች አሉ። ያው አብዛኛው ዋጋ የከፈልኩባቸው እነዚህ ናቸውና ለቤተሰቦቼ ባለመገኘቴ እነሱም በአንዳንድ ነገሮች ላይ ያው አትሊስት ለእገዛ ባለማድረጌ በአንዳንድ ይሄ በፋይናንስ ብቻ ሳይሆን በሰላምታም በሁሉም ነገር እነሱ በጣም ዋጋ አስከፍሎኛል። ጌታን እንደተቀበልኩ መጀመሪያ የተውኩት ነገር ሙዚቃን ትቻለሁ። ከሁሉ መጀመሪያ ላይ ማለት ነው ሙዚቃ ጫት የሚባለው ነገር ትቻለሁ። ትንሽ ግን ማጨስ ሲጋራ ኦልሞስት ወደ 3 ወር ወደ 4 ወር ፈጅቶብኛል ለመተውና በዚህ አጋጣሚ ፓስተሬን በጣም ነው የምወደው፣ በጣም ነው የማመሰግነው። ትክክለኛ እረኛ ስለሆነኝ ማለት ነውና የሚያስተምረኝ ጊዜ አረሳም ያን ያለኝና መጀመሪያ የዳነው ነፍስ ነው ሰው ፊዚካሊ። ከዛ በኋላ ነው ቀስ እያለ ስጋ ደግሞ አይደል እያሰለጠነው እንመጣለንና ኢቭን ከቤተክርስቲያን እንዳልጠፋ ይነግረኛል። ከፈለግ አጭሰና እዚህ ጋር ብቻ ግን ከእግዚአብሔር እግር ስር አትታጣ። በዛ ውስጥ ነገሮችን እየጣልኩ ሄድኩ። እግዚአብሔር በዛ ውስጥ ፈወሰኝና ያቺ በጣም ነው መወዳት። በአንዴ ሰው ያው ያለውን ነገር በአንዴ አይጥልም የስጋ ልምምዶች ስለሆኑ ማለት ነው። ግን ከመንፈስ የሆኑትን ግን ወይም መንፈሳዊ አታክ የነበሩትን ወይም በመንፈሳዊ ነገር የነበሩትን ግን ወዲያው ድሮፕ አድርጌያለሁና ለብዙዎቹ አድቫይስ ማድረገው እንግዲህ እንደ አይቲ ባለሙያ ብዙ ከምናያቸውና ከምንሰማቸው ነገሮች ሁሉም መመርመር አለባቸው ብዬ አምናለሁ። ቢኮዝ ኢንድ ጎሏቸውን ሁሉም ሰው ማወቅ ስላለብን ማለት ነውና ከምናየውና ከምንሰማው እንጠበቅ። በተለይ ሁሉም ነገር በእግዚአብሔር ቃል ውስጥ መፈተን አለበት። እንደ ቃሉ የሆነውን ነገሮች ሁሉ ቢኮዝ ይሄ ነገር የሚታየው ምንድነው ለምሳሌ ስለ ስርቆት ወይ ስለምናምን ሙሉ ሲሪየስ ለሪቬንጅ ስለተለያዩ ስለ ዓለማዊ ሀሳቦች በብዙ ሲዝኖች ይታያሉና ትልቁ ብዬ ለእኔ የጠቀመኝ ነገር ምንድን ነው እንደ እግዚአብሔር ሀሳብ ማንኛውም ነገር የምናየውና የምንሰማው እንደ እግዚአብሔር ሀሳብ ብንመረምረው መልካም ነው ብዬ አምናለሁ። ክብር ሁሉ ለእግዚአብሔር ይሁን። አመሰግናለሁ።